አበሻሪ እስር ቤት የተገነባው በእስረኞች ጉልበት ነው። በወቅቱ የነበሩ የጃፓን እስረኞች ወደፊት አሰቃቂ ሕይወት የሚገፉበት ክፍላቸውን ራሳቸው እንዲሰሩ ተደረጉ። እናም ደግሞ ግንባታው ለመጠናቀቅ ሲቃረብ ብዙዎቹ በምግብ እጥረትና ድካም ሞተው ነበር። በአቅራቢያ ካለ ዱር በሚመጡ ድቦችና ተኩላዎች የተጠቁም ብዙ ነበሩ። በተጨማሪም ከዚህ ገሃነብ ለማምለጥ የሚሞክር ማንኛውም እስረኛ በተያዘበት ቦታ አንገቱ ይቀላ ነበር። አበሻሪ በ1890 ተሰርቶ ተጠናቀቀ። በእስረኞች ላይ በሚደርሰው ግፍና መከራ ሳቢያ ይህ እስር ቤት በመላው ጃፓን ካሉት ሁሉ እጅግ አስፈሪው ተሰኘ። የአበሻሪ እስር ቤት አስተዳደር ስምና ክብሩን አስጠብቆ ለመቆየት ለዝነኛው ሺሮቶሪ አቀባበል ሲያደርግ ተጨማሪ ጥንቃቄ እርምጃዎችን ወስዷል። ሺሮቶሪ ቁልፍ አልባ በሆነና ያለ አንጥረኛ ሊወልቅ በማይችል የእጅና የእግር ብረት ግጥም ተደርጎ ታሰረ። የታሰረበት ክፍልም ሙሉ ለሙሉ በኮንክሪት የታጠረ ሲሆን ሺሮቶሪ በክፍሉ በር ላይ ለምግብ መቀበያ በተሰራለት ጠባብ ቀዳዳ ብቻ ነበር ከተቀረው ዓለም ጋር የሚገናኘው። እስቲ ራሳችሁን የአበሻሪ እስር ቤት እስረኛ አድርጋችሁ አስቡት። ቀኑን ሙሉ ቦክስ መለማመጃ ሆናችሁላችኋል። የታሰራችሁበት ክፍል እጅግ ቀዝቃዛ ነው። ለረጅም ጊዜ ምግብ አልበላችሁም። ከዚያ የምግብ መቀበያው ይከፈትና ከፊታችሁ ጭሱ የሚትጎለጎል የሚሶ ሾርባ ይደቀናል። ቀጥሎ ምን ታደርጋላችሁ? እርግጠኛ ነኝ ሁላችሁም ይህን አረፍተ ነገር ከመጨረሴ በፊት ሰሃን ሙሉ ሾርባውን ጨልጣችሁታል። ሺሮቶሪስ? በፍጹም። አያችሁ፣ ሺሮቶሪ የሚሶ ሾርባ ከእህልና አልፎ አልፎ ለአመልጣል ከሚደረግበት ስጋና አትክልት ከመዘጋጀቱም በላይ በጣም ጨዋማ እንደሆነ ያውቅ ነበር። ጨው ደግሞ ብረትን ያዝጋል። ስለዚህ ለቀጣዮቹ 6 ወራት ሺሮቶሪ በቀን የሚያገኘውን የሾርባ ራሽን ከታሰረበት ብረትና በምግብ መቀበያው ቀዳዳ ዙሪያ ካሉት መቃኖች ጋር እየተካፈለ መብላት ጀመረ። እንደጠበቀው በዝግታ ቢሆንም ብረቶቹ መዛግ ጀመሩ። እናም አንድ ቀን የታሰረበት ብረት ፍርክስ ብሎ ሺሮቶሪ እጅና እግሩ ነፃ ወጣ። እጅና እግሩ ላይ ቀሩትን ብረቶችም አሽቀንጥሮ ተነሳና የምግብ መመገቢያ ቀዳዳውን መቃን ከበሩ አንስቶ ከፈተው። ነገር ግን የመመገቢያ ቀዳዳው በጣም ጠባብ ከመሆኑ የተነሳ ሾልኮ ማምለጥ የሚታሰብ አይደለም። ጠባቂዎቹ የሚያስቡት ይህንኑ ነው። ግን ሰውየው ሺሮቶሪ ነው። አንድ ብልሃትማ አያጣም። ምንድነው የምትሉት? ሺሮቶሪ የፈጣን ጭንቅላት ባለቤት ከመሆኑም በላይ ያንን ምራቅ የሚያሱት ሾርባ የተቋቋመ አስገራሚ ሰው አይደለ እንዴ? ታዲያስ ትከሻውን አላቀቀዋ። አስቡት፣ ስር ሲዞር ወይም ወለም ሲል ያለውን ህመምና ስቃይ። ሺሮቶሪ በገዛ ፍቃዱ ይህን በራሱ ላይ ያደረገ። ሁለቱን እጆቹን ከትከሻው አላቀቀ። እናም አካባቢው ጭር ሲል ጠብቆ ሺሮቶሪ እጁን አስቀድሞ ትከሻውን በምግብ መቀበያ ቀዳዳው አሾለከ። የሰርከስ ጠቢብ እንደሆነ ሁሉ ሰውነቱን በጠባቧ ቀዳዳ ሾልኮ ዱብ አለ። አመለጠ። በዚህም ከአበሻሪ እስር ቤት ያመለጠው የመጀመሪያውም የመጨረሻውም ሰው ሆኖ በታሪክ ተመዝግቧል። ይህ እጅግ አስደናቂ ነው። ምክንያቱም አበሻሪ እስር ቤት ከተመሰረተ 130 ያክል ዓመታትን አስቆጥሯል። አበሻሪ የሚገኘው በጣም ቀዝቃዛ በሆነው የጃፓን ክፍል በሰሜን ሆካይዶ ነው። የትም መሄጃ ስላልነበረው ሺሮቶሪ ካስከፊው የጃፓን የቅጣት ሥርዓት ለማምለጥ የነበረው ብቸኛ አማራጭ ወደ ተራራማው የሰሜኑ ዱር መሸሽ ነው። ወደዚያው አቀና። በረዷማ በሆነው ተራራ ውስጥ በሚገኝ በተተወ የማዕድን ማውጫ ዋሻ ውስጥ ኑሮን ተያያዘው። እያዛለው የሚል ስጋት ስለሌለበት ቦታው ተመችቶታል። ችግሩ ምግብና እሳት ማግኘት ነበር። በሌሊት ገበሬዎች ቤት እየገባ እሳት ማቀጣጠያ ፍም ይሰርቃል። ቀለቡ የዱር ፍሬ ነው። ጭንቸልና ራኩኖች እያደነም ይበላል። ድቦች ከወንዝ ውስጥ ክራብ እየያዙ ሲበሉ አይቶ ስልታቸውን በመኮረጅ እርሱም ክራብ ይዞ መብላት ጀመረ። በጸደይ ወራት ወደ መንደር ወርዶ ሳለ አምና ጃፓን በሁለተኛው የዓለም ጦርነት ተሸንፋ ጦርነቱ ማብቃቱን ሰማ። ሺሮቶሪ በጣም ተገረመ። ከዚህ በኋላ መደበቅ አያስፈልገኝም አለ። በተለይ አንዲት ወጣት ጃፓናዊትና የአሜሪካ ወታደር እጅ ለእጅ ተያይዘው ሲሄዱ ሲያይ ነገር ዓለሙ መቀየሩ ገባው። ለ50 ቀናት ወደ ደቡብ በእግሩ ተጓዘ። በጣም ራበው። ወደ አንድ ማሳ ገብቶ ቲማቲም ሰርቆ ሲበላ ባለቤቱ መጣበት። የእርሻው ባለቤት ግዙፍ ሰው ነው። ሺሮቶሪ ሰውየውን ለማስፈራራት ጩቤ ሲያወጣ ግዙፉ ሰው ጩቤውን ከቁብም ሳይቆጥር ተወረወረበት። ሺሮቶሪ ምን እንዳደረገ እንኳን ሳይገባው ከመቀዝበት ሰውየውን ወቅቶታል። ሞተ ሰውየው። ሌላ ወንጀል።
ሳላውቅ የወጋሁት ራሴን ለመከላከል ሳስፈራራው ነው ቢል ማን ይስማው? ሺሮቶሪ እንደገና ታሰረ። በዚህ ወቅት ግን ሊያመልጥ የማይችለው ፍርድ ተላለፈበት። የሞት ፍርድ ተወሰነበት። ፍርዱ እስኪፈጸም ሳፖሮ እስር ቤት እንዲቆይ ተላከ። ሳፖሮ እንደ ቀድሞቹ እስር ቤቶች ብዙም አስፈሪ ባይሆንም የራሱ ችግሮች ነበሩበት። ሺሮቶሪ 100% ጥብቅ የሆነ በተለይ ለእርሱ ተብሎ የተሰራ ክፍል ውስጥ እንዲታሰር ተደረገ። ክፍሉ ጣሪያው ሩቅና ከሺሮቶሪ ጭንቅላት የሚያንሱ የብርሃን ማስገቢያ መስኮቶች የተገጠሙለት ነበር። ከዚህ ሁሉ በላይ ሙሉ ስራቸው አደገኛው ሺሮቶሪ የሞት ፍርዱ እስኪፈጸምበት ድረስ በክፍሉ መቆየቱን የሚያረጋግጡ 6 ጠባቂዎች ተመድበውበታል። ነገሮች ለሺሮቶሪ ቀፋፊ ይሆኑ መጡ። እስራቱና ታፍኖ መዋሉ ጥልቅ ድባቴ ውስጥ ከተተው። ብዙ ጊዜውንም አልጋ ላይ የሚያሳልፍ ሲሆን አልፎ አልፎ በክፍል ውስጥ እየተንጎራደደ ጣሪያው ላይ ያፈጋል። ምንም ጠብ የሚል ነገር የለም። የጃፓን እስር ቤቶች ከቀድሞ ስህተታቸው ተምረዋል። ሺሮቶሪ የታሰረበት ክፍል የሚሰበር ቁልፍ የለውም። ብርሃን የሚያስገባ የጣሪያ ላይ መስኮት የለውም። እናም ደግሞ ሾልኮ ሊያመልጥ የሚችልበት የምግብ መቀቢያ ቀዳዳ አልተበጀለትም። በመጨረሻም ሺሮቶሪ ልኩን አገኘ። ነው የሺሮቶሪ ጠባቂዎችም የእስረኛቸው ክፍል ባዶ መሆኑን እስካዩበት ቅጽበት ድረስ ይሉ የነበረው ይህንኑ ነበር። ምን መሰላችሁ? ሺሮቶሪ ሳፖሮ እስር ቤት ከገባ ጀምሮ የሚያደርጋቸው ነገሮች ማለትም ጣሪያው ላይ ለረጅም ጊዜ ማፍጠጥ፣ በክፍል ውስጥ ጥድፍ እያሉ መንጎራደድ፣ ተስፋ እንደቆረጠ ሰው አልጋ ላይ መተኛት፣ በጥንቃቄ የታቀዱና ጠባቂዎቹ ዋናው ዕቅዱን እንዳይደርሱበት የሚያናጥብበትና ትኩረታቸውን የሚያዘበራርቅበት ታክቲኮቹ ነበሩ። ሁልጊዜ እስር ቤቱን ጨለማ ሲውጠው ሺሮቶሪ ካልጋው ስር የሚያመልጥበትን መተላለፊያ ይቆፍር ነበር። የፍቅር ቀጠሮ እንዳለበት ሞገደኛ ጎረምሳ በጉጉትና በትጋት ይቆፍራል። የወለሉን ንጣፎች አልጋ ልብስ ውስጥ በሰው ቅርጽ ይደረድራል። ጠባቂዎቹ ሊያዩት ሲመጡም ተኝቷል ብለው ይሄዳሉ። እሱ ግን ስራ ላይ ነው። የሰራውን የዋሻ መተላለፊያ በሚሶ ሾርባ ሳህኑ ሲቆፍር ያድራል። በመጨረሻም ሺሮቶሪ አመለጠ። ከሕግ አካላትም ለዓመት ተሰውሮ ቆየ። ይህ ሕይወቱ ሺሮቶሪን ሰለቸው። አሁን ሺሮቶሪ 40ዎቹ የዕድሜ ክልል ውስጥ ገብቷል። ከእንግዲህ ወጣት አይደለም። ሁልጊዜ መሮጥ፣ ሁልጊዜ ጀርባውን መመልከት ሰልችቶታል። ያልሆነውን ሆኖ መኖር አንገፈገፈው። ነገሮች መለወጥ አለባቸው ብሎ ወሰነ። የሚቀጥለውን ተግባሩን በሚያሰላስልበት አንድ ቀን በመናፈሻ መቀመጫ ላይ ራሱን ከአንድ ፖሊስ ጎን ተቀምጦ አገኘው። ብዙ ከእስር ያመለጡ ሰዎች በዚህ አጋጣሚ ደንግጠው እግሬ አውጪኝ ይሉ ነበር። ሰውየው ግን ሺሮቶሪ ነው። በፍንክች ምን ያስደነግጠዋል? ዕድሜ ልኩን ከፖሊሶች ጋር የኖረው። ተረጋግቶ ከፖሊሱ ጋር ጨዋታ ጀመረ። ፖሊሱ በጃፓን በጣም ተፈላጊ ከሆነ ወንጀለኛ ጋር እያወራ መሆኑን አላወቀም። ሺሮቶሪን ሲጋራ ጋብዞት ጨዋታቸውን ቀጠሉ። ይህ ላያስደንቅ ይችላል። ከሁለተኛው የዓለም ጦርነት በኋላ ሲጋራ በጃፓን በጣም ብርቅና ውድ ነበር። ሺሮቶሪ በፖሊሱ ትህትናና ለጋስነት ልቡ ተነካ። ከዓመታት በኋላ ለመጀመሪያ ጊዜ ሰው እውነተኛ ርኅራኄ ያሳየው። ሺሮቶሪን ያስገረመው ደግሞ ሐዘኔታው የመነጨው ከፖሊስ መኮንን መሆኑ። ሺሮቶሪ አላስችላለው። ለፖሊሱ የተፈረደበት እስረኛ እንደሆነ ተናዘዘለት። በእስር ቤት ጠባቂዎች የደረሰበትን ስቃይና ግፍ፣ የተጋፈጠውን መከራ በጥልቀት ተረከለት። እንዴት በተደጋጋሚ እንዳመለጠ፣ እንዲሁም ያለ አግባብ በግድያ ወንጀል የጠፋውን ስሙን ለማደስ ለዓመታት የከፈለውን መስዋዕትነት ተረከለት። ፖሊሱ የሺሮቶሪን ምትሃታዊ ታሪክ በጉጉት በሐዘኔታና በጽሞና ሲያዳምጥ ቆየ። ያመለጠው እስረኛ ታሪኩን ሲጨርስ ፖሊሱ ፈገግ ብሎ ባለታሪኩን እጅ ወደ ላይ አለው። አዎ ይሄውን የሆነው ይሄኛውን ፖሊስ አሰረው። ዳግም ወደ እስር ቤት ሺሮቶሪ ለፍርድ ቀረበ። ከሺሮቶሪ የመጀመሪያ ፍርድ በኋላ የጃፓን የሕግ ሥርዓት ለውጦች ተደርገውበት ነበር። ሺሮቶሪ ሚዛናዊ በሆኑ የሕግ ሰዎች ፊት ራሱን አገኘው። ገበሬው ላይ ፈጽመሃል ተብሎ ከተፈረደበት የሞት ፍርድ ራስን መከላከል ነው በሚል ነፃ ወጣ። ቢሆንም ሺሮቶሪ ንጹሕ ሰው አልነበረም። ስለዚህ ለአምስተኛ ጊዜ 20 ዓመት ተፈርዶበት ወደ እስር ቤት ተመለሰ። ሺሮቶሪ እስሩ ቶኪዮ እንዲሆንለት ያቀረበው ጥያቄ ተቀባይነት አግኝቶ ፉቺ እስር ቤት ገባ። ከ14 ዓመት ቆይታ በኋላ በ1961 በአመክሮ ተፈታ። ትንሽ ቆይቶ ከሴት ልጁ ጋር ለመኖር ወደ አሞሪ አቀና።
ሚስቱ እስር ቤት እያለ ሞታ ነበር። ሺሮቶሪ የተለያዩ ያልተለመዱ ሥራዎች እየሠራ ለተጨማሪ 10 ዓመታት ኖረ። በ1979 በልብ ድካም በ71 ዓመቱ ከዚህች ዓለም እስር ነፃ ወጣ።